ሰላም አሁን የምናቀርብላችሁ ጽሁፍ አንድ የህወሓት ከፍተኛ አመራር የጻፈው ጽሁፍ ነው። ይህ ከፍተኛ አመራር ስሙ እንዳይጠቀስ የፈለገ አመራር ነው። ይህ ጽሁፍ በማህበራዊ ሚዲያ ላይ በጋዜጠኛ ዳዊት ከበደ ይፋዊ የፌስቡክ ገጽ ላይ የተለጠፈ ነው። ጽሁፉ በዋናነት የተጻፈው በትግርኛ ቢሆንም እኛ ወደ አማርኛ መልሰን ካለው ወቅታዊ ሁኔታ ጋር እንዲቀራረብ አድርገን አዘጋጅተነዋል። ስለምትከታተሉ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። አሁን ወደ ጽሁፉ እናልፋለን። ትግራይ ወደ ከፋው ገደል ቁልቁል መጓዝ በይፋ ጀምራለች። በ2011 ዓመተ ምህረት መጀመሪያ አካባቢ ይመስለኛል ደብረ ጽዮንን በደንብ የሚያውቀው አንድ ነባር ታጋይ ይህ ሰውዬ ህወሓትን ቀብሮ ትግራይንም አመድ አብልቶ ወይም አደህይቶ ነው የሚያልፈው አለን። በወቅቱ አልሰማነውም። የራሳቸው የግል ቅራኔ ይኖራቸው ይሆናል ብለን በውስጣችን አምተነው ዝም አልን። ከዚያ ጊዜ ጀምሮ እስከ ዛሬ ድረስ ያሉትን ክስተቶች በአንክሮና በትኩረት ለሚታዘብ ግን የዚህ ነባር ታጋይ ጓደኛችን ንግግር መሬት ጠብ የማይል እውነት መሆኑን ነው የምንረዳው። የደብረ ጽዮን ፍላጎት ምንድን ነው? አንደኛ ጌታቸው ፕሬዝዳንት ሆኖ ሳለ ማታ ማታ ከጌታቸው ጋር ቀትር ላይ ደግሞ ከነ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ጋር እየተመካከረ እነሱን በታትኖ እሱ በወንበሩ መቀጠል ነበረበት። ለኔ ይመቹኛል ብሎ ሰብስቦ ያስገባቸው የስራ አስፈጻሚ አባላት ቆየት ብለው ሊጠይቁት ወይም ሊሞግቱ ሲጀምሩ ግን ነገሩ ተቀየረ። ሁለተኛ ሌተናል ጀነራል ታደሰ ፕሬዝዳንት በሆነ ጊዜ ደግሞ ከስራ አስፈጻሚው ለእሱ ታማኝ የሆኑትን ከሰራዊቱን ጭምር ለሱ የሚታዘዙትን መርጦ አንድ ማዕከል አቋቋመ። በሱ በኩል ደግሞ ወደ ፕሬዝዳንትነቱ ተመለሰ። በዚህ ስትራቴጂክ ኮሚቴ በሚሉት በተሰበሰቡት ሰዎች ዘንድ በደሴ በኮምቦልቻና በሌሎች በወርቅ ስርቆትም ጭምር የሚታሙ የእከከይ ልከክህ ጥምረት ነው። ቢያንስ ከ9 ሰዎች መሃል 6ቱ በዚህ የሚታሙ ናቸው። ሶስተኛ ይቺ ሁኔታ ከሰመረችለት በኋላ አሁን ደግሞ ጠንከር ያለ ጥያቄ ማንሳት የጀመሩትን የስራ አስፈጻሚና የማዕከላዊ ኮሚቴ አባላትን ለማገድ የማይፈነቅለው ድንጋይ የለም። እዚህ ላይ ለማስታወስ የምንወደው በትላንትናው ዕለት በተጠናቀቀው የማዕከላዊ ኮሚቴው ስብሰባ ላይ ከኃላፊነታቸው የተነሱና በማስጠንቀቂያ የታለፉ ኃላፊዎች አሉ። ይህ ጽሑፍ የተጻፈው ከዚህ ስብሰባ ከመጠናቀቁ ቀደም ብሎ መሆኑን ለማስታወስ እንወዳለን። ያ ውዝፍ የሆነው ወይም የቀድሞ መንግስታችን ይመለስ የሚለውን የተሳሳተና አጥፊ ሐሳብ የተቃወሙትን ለማገድ እንዲሁም እንደነ ዓለም ገብረዋህድ ያሉትን ወደ ስራ አስፈጻሚ ሊወጡ የሚችሉትን ማስጠንቀቂያ ሰጥቶ እንዳይመረጡ ማድረግ ሰሞኑን እየተከተላት ያለችው ወሳኝ ስልት ነች። የዚህች ስልት ዓላማ ደግሞ አቅም ያላቸውንና ሊጠይቁ የሚችሉትን አስወግዶ ታማኞችን ብቻ በዙሪያው አድርጎ ያለምንም ተጠያቂነት በስልጣን ላይ መቆየት ነው። አራተኛ ደብረጽዮን ስለ ስልጣኑ እንጂ ስለ ህዝቡ ፈጽሞ እንደማይጨነቅ እያንዳንዱ የትግራይ ተወላጅ የሚያውቀው ሌላው ቀርቶ ከተግባሩና ከአንደበቱ ጭምር ያረጋገጠው እውነት ነው። ከፕሪቶሪያ በኋላ ወደ አዲስ አበባ 10 ጊዜ ሲመላለስ ፈጽሞ ስለተፈናቀለው ህዝብ ይሁን ስለ ግዛታዊ አንድነት ሳያነሳ እያንዳንዱ ጉዞ ስለ ስልጣን ብቻ እንደነበር ደጋግመን አረጋግጠናል። በግምገማ ስም እየተካሄደ ያለው ድራማ አሁን በግምገማ ስም እየተካሄደ ያለው ድራማ ዓላማው አንድና አንድ ብቻ ነው። እርሱም መተቸት የጀመሩትንና ከድክመቶቻችንና ከስህተቶቻችን ተምረን እስኪ ካሁን በኋላ እንኳን ህዝባችንን ከዚህ መከራ ለማውጣት እንስራ ማለት የጀመሩትን አባሮ ያለ ጠያቂ በዚያች ወንበር ላይ ለመኖር ነው። ነገር ግን አንድ ፀሐይ የሞቀው እውነት አለ። ትግራይ በዚህ አካሄድ ወደ ባሰ ገደልና ማጥ እየተጓዘች ነው። ደብረጽዮን የድርጅትም የመንግስትም መሪ እኔ ነኝ ብሎ በጉልበት ወደ ደጀን ጽህፈት ቤት መቀሌ ከተማ ውስጥ ወደሚገኘው ማለት ነው ከተመለሰባት ዕለት ጀምሮ ያ በጣም የከፋው የቁልቁለት ጉዞ በይፋ ተጀምሯል በማለት የከፍተኛ አመራሩ አጭር ጽሑፍ በዚህ ያበቃል። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።
ሌሎች መረጃዎችን ይዘን ወደ እናንተ እንቀርባለን። መልካም ጊዜ